ኖርዊች ሲቲዎች አዲስ አሰልጣኝ በይፋ በጊዜያዊነት አድርገው ሾማል። በዚህም ሌላም የአርሰናል ፍሬ አሰልጣኝ ሆኖ ተገኝቷል። ከሰሞኑ አሮን ራምሴም የካርዲፍ ሲቲ ጊዜያዊ አሰልጣኝ ሆኖ መሾሙ ይታወቃል። ዛሬ ደግሞ እንዲሁ የቀድሞ የአርሰናል ተጫዋች የነበረው ጃክ ዊልሸር የኖርዊች ሲቲ ጊዜያዊ አሰልጣኝ ሆኖ በይፋ ሊሾም ችሏል። ኖርዊቾች አሰልጣኛቸውን ጆናስ ሆፍ ቶርፕን ካሰናበቱ በኋላም ነው ዊልሸርን ጊዜያዊ አሰልጣኛቸው አድርገው ሊሾሙ የቻሉት። በዚህም ዊልሸር ቀሪዎቹን ሁለት የኖርዊች ሲቲ ጨዋታዎችን የሚመራም ይሆናል ማለት ነው። ከቀሪዎቹ ሁለት ጨዋታዎች ደግሞ ለመመልከት ደስ በሚያሰኝ መልኩ ዊልሸር በአርሰናል ቤት የቀድሞ የክለብ አጋሩን አሮን ራምሴን ካርዲፍን ሲገጥም ሁለቱ የቀድሞ አርሰናል ጨዋቾች የሚፋጠጡ ይሆናል። በጨዋችነት ዘመኑ በጣም ተስፋ ተጥሎበት ነገር ግን ተደጋጋሚ ጉዳቶች ሙያውን ያበላሹበት ጃክ ዊልሸር አሁን በአሰልጣኝነት የሚመራቸው ኖርዊች ሲቲዎች በቻምፒዮንሺፕ ደረጃ ሰንጠረዥም 14 ደረጃ ላይ ተቀምጠው የሚገኙ ቡድን ናቸው። ዊልሸር የመጀመሪያ ጨዋታውን ግን ለፕሌይ ኦፍ ለማለፍ እየተፋለሙ ከሚገኙት ከሚድልስብሮ ጋር በዕለተ ቅዳሜ በከባድ ጨዋታ ጠብቆት የሚያደርግ ሲሆን የውድድር ዓመቱን የመጨረሻ ጨዋታ ደግሞ ቀድመን እንዳነሳ ነው ከካርዲፍ ሲቲ ጋር የሚያደርግ ይሆናል። ለዊልሸር ይህ ሹመት ግን ጥሩ ኤክስፒሪየንስ ወይም ልምድም የሚሆንለት ነው የሚሆነው። በጫና ውስጥ የሚገኙት የሪያል ማድሪዱ አሰልጣኝ የሆኑት ካርሎ አንቸሎቲ በነገው ዕለት በስፔን ላሊጋ ከሜዳቸው ውጭ አቅንተው ሄታፌን ከሚገጥሙበት ጨዋታ በፊት በዛሬው ዕለት ፕሬስ ኮንፈረንስ የነበራቸው ሲሆን ዛሬ ከሰጧቸው አስተያየቶች መካከል ደግሞ ከተጫዋቾች ጉዳት ጋር በተያያዘ በሰጡት አስተያየት ኪሊያን ኤምባፔና ፌርላንድ ሜንዲ ከባርሳ ጋር ላለብን የፍጻሜ ጨዋታ የሚደርሱ ይመስለኛል፣ ለነገው ጨዋታ ግን አይደርሱም ሲሉ ነው የገለጹት። ዋንጫዎችን ስለማሸነፍ ደግሞ ኮፓ ዴል ሬይንና ላሊጋን ማሸነፍ ከፈለግን ባርሴሎናን ማሸነፍ አለብን፣ ይህ ግልጽ ነው፣ ምንም ጥርጥር የለውም ሲሉ ነው የተደመጡት። አንቸሎቲ በሪያል ማድሪድ ስለ መቆየት ደግሞ በሰጡት አስተያየት እዚህ መሆኔን እወደዋለሁ፣ ያለን ስምምነት በተቻለ መጠን እስከ መጨረሻው ድረስ እንደሚቆይ ተስፋ አድርጋለሁ ያሉ ሲሆን አክለውም እንደተደመጡት ይህ አሁንም ሀኒሙን ነው፣ በጣም ደስተኛ ነኝ። እውነት ነው ብዙ ጫናዎች አሉ፣ ወደ ውድድር ዓመቱ መጨረሻ የተቃረብን ነው፣ በክለቡ ደስተኛ ነኝ። ይህ ከባድ የውድድር ዓመት ሆኖ እንዳለፈም ያውቃሉ ሲሉ ነው እንግዲህ ዶን ካርሎ የተደመጡት። ሄታፌ ከሪያል ማድሪድ ነገ ምሽት 4 ተኩል ላይ የሚደረግ የላሊጋ መርሃ ግብር ነው። ከሪያል ማድሪድ ጋር በተያዘ ዜና ግን የሪያል ማድሪድ ተጫዋች ነው ዳኒ ካርቫል ከረጅም ጊዜ ጉዳት በኋላ ወደ ልምምድ በዛሬው ዕለት ሊመለስ ችሏል። የቀይ መስመር ተመላላሽ ተከላካዩ ተጫዋች ካርቫል ወደ ቡድን ልምምድ ግን አይደለም የተመለሰው፣ ወደ ግል ልምምድ ነው ሊመለስ የቻለው። አሁን ላይ ከኳስ ጋርም ሊልምድ መጀመሩ ተገልጿል። ካርቫል በኤሲኤል ጉዳት እንደሆነም ከሜዳ የራቀው ይታወቃል። ሎስ ብላንኮሶቹ አሁን ላይ ያለ ካርቫል የካርቫልን ግልጋሎት ካገኙም 196 ቀናቶች ያህልም አስቆጥሯል። የእሱን አለመኖር ተከትሎ አንቸሎቲ በዛ ቦታ ላይ ሁለገቡን ተጫዋች ፌዴሪኮ ቫልቬርዴን እያጫወቱ እንደሚገኙም የሚታወቅ ነው። ይህ ደግሞ ቫልቬርዴን በመጠኑ አደብዝዞት ነው የተገኘው። በእርግጥ በዛ ቦታ ላይ አንዳንዴ ሉካስ ቫስኩሴስም ተሰልፎ ሲጫወት ይታወቃል። ካርቫል ምናልባትም ግን ለክለብ ዓለም ዋንጫ ወደ ሜዳ ይመለሳል ተብሎ ይገመታል። በቀጣዩ ውድድር ዓመት እንኳን ማድሪዶች በዚህ ቦታ ላይ ትሬንት አሌክሳንደር አርኖልድ ይኖራቸዋል ተብሎ ነው የሚጠበቀው። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የሆኑት ፍራንሲስ ወይም ፖፕ ፍራንሲስ ህይወታቸው ከሰሞኑ ማለፉ የሚታወቅ ሲሆን ፖፕ ፍራንሲስ ህልፈተ ህይወታቸውንም ተከትሎ ትላንት ሊደረጉ የነበሩ የጣሊያን ሴሬ ጨዋታዎች ወደ ሌላ ጊዜ መተላለፋቸው የሚታወቅ ሲሆን ሌላ ተጨማሪ የሴሬ ጨዋታዎችም ለሌላ ጊዜ አሁን ላይ መተላለፋቸው ለማወቅ ተችሏል። በሳምንቱ መጨረሻ በዕለተ ቅዳሜ ሊደረጉ የነበሩት የጣሊያን ሴሬ ጨዋታዎች ለሌላ ጊዜ መተላለፋቸውም ነው የታወቀው። በዕለተ ቅዳሜ ይደረጉ የነበሩትን ጨዋታዎችን ከተመለከትን ደግሞ ኮሞ ከጄኖዋ፣ ኢንተር ሚላን ከሮማና ላዚዮ ከፓርማ የፊታችን ቅዳሜ ይደረጉ የነበሩ ጨዋታዎች ናቸው። አሁን ግን እነዚህ ጨዋታዎች ለሌላ ጊዜ ተላልፈው ነው
የተገኙት ማለት ነው። የተላለፉት ጨዋታዎች ምክንያቱ ደግሞ የሊቀ ጳጳስ ፍራንሲስ የቀብር ስነስርዓት የሚፈጸመው በዛ ቀን ማለትም የፊታችን ቅዳሜ በመሆኑ ነው ተብሏል። ዘ አትሌቲክ ይዞት በወጣው መረጃ መሰረት የምዕራብ ለንደን ክለብ የሆኑ ቼልሲዎች ባለፉት 10 ዓመታት በኦፕሬቲንግ ሌቭል የ1.291 ቢሊዮን ፓውንድ ኪሳራ እንደደረሰባቸው ገልጿል። በቢዝነስ ኦፕሬቲንግ ሌቭል ትኩረቱ በቀን ተቀን የሚደረጉ የቢዝነስ ኦፕሬሽን ላይም ነው ትኩረቱ። ያው ይህ ደግሞ ከነዚህ ኦፕሬሽኖች ምን ያህል ትርፍ አገኘ ካምፓኒው ወይም ክለቡ የሚለውን ይገልጻል። ታዲያ ቼልሲዎች ባለፉት 10 ዓመታት በኦፕሬቲንግ ሌቭል የ1.291 ቢሊዮን ፓውንድ ኪሳራ ሲደርስባቸው ይህ ማለት ቀድመን እንዳነሳ ነው ኦፕሬቲንግ ሌቭል ትኩረቱ እያንዳንዷ ቀን ላይ ስለሆነ ቼልሲዎች በቀን 354,000 ፓውንድ ያህል ከስረዋልም ማለት ነው። እንዲህም ቢሆን ግን ሰማዮቹ አሁንም በክረምቱ የዙር መስኮት ትልቅ ወጪ ያወጣሉ ተብሎ ነው የሚገመተው። ቼልሲዎች በኦፕሬቲንግ ሎስ ባለፉት 3 ዓመታት ከ200 ሚሊዮን ፓውንድ በላይ ክስረት እንደደረሰባቸው ነው የተገለጸው። ኦፕሬቲንግ ሎስ ደግሞ ከእለት ዕለት ኦፕሬሽን ማግኘት ካለበት በላይ ቡድኑ ወጪው ሲበዛ ማለት ነው። የሌስተር ሲቲ አሰልጣኝ ሆነው ሩድ ቫን ኒስተልሮይ በቀበሮቹ ቤት ያለው ጣፋንታ አጠራጣሪ መሆኑን ስካይ ስፖርት ይዞት የወጡ መረጃ ያመለክታል። እንደሚታወቀው ሌስተር ሲቲዎች ባሳለፍነው ሳምንት መጨረሻ በሊቨርፑል ከተረቱ በኋላ መለሰው ወደ ቻምፒዮንሺፑ መውረዳቸውን ማረጋገጣቸው የሚታወቅ ጉዳይ ነው። ከዚህ በኋላም ነው እንግዲህ ዘንድሮ ሌስተርን የተረከበው ቫን ኒስተልሮይ በኪንግ ፓወር ያለው ጣፋንታ ጥያቄ ምልክት ውስጥ የገባበት እየተባለ እንደሚገኘው ከሆነ ሩድ በቀጣይ የውድድር ዓመት መጀመሪያ ላይ በሌስተር ቤት አይቆይም እየተባለ ነው የሚገኘው። የመቆየት እድሉ ጠባብ እንደሆነም ነው እየተገለጸ የሚገኘው። ሌስተሮች በጣም መጥፎ ሪከርዶችን እያስመዘገቡ እየተጓዙ የሚገኙ ቡድን መሆናቸው ይታወቃል። ለአርሰናል ደጋፊዎች እጅግ ወሳኝ የሆነ ዜና ተሰምቷል። የሰሜን ለንደኑ ክለብ አርሰናል በነገው ዕለት በእንግሊዝ ፕሪሚየር ሊግ መርሃ ግብር ክሪስታል ፓላስም በሜዳቸው ኤምሬትስ ስታዲየም የሚያስተናግዱበት መርሃ ግብር እንዳላቸው ይታወቃል። ከዛ አስቀድሞ ግን መድፈኞቹ ባሳለፍነው ሳምንት መጨረሻ ኢፕስዊች ታውንን ወደ ፖርትስማን ሮድ አቅንተው 4-0 በረመረሙበት ጨዋታ የአርሰናሉ ኮከብ ተጫዋች ቡካዮ ሳካ ጉዳት አስተናግዶ ተቀይሮ መውጣቱ ለአርሰናል ደጋፊዎች የጉዳት አሳስቦ ተገኝቶ ነው የነበረው። የአርሰናል አሰልጣኝ የሆኑት ሚኬል አርቴታ ግን ዛሬ በነበራቸው ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ላይ ስለ ሳካ ጉዳት ባበሰሩ ጥሩ ዜና ሳካ ያስተናገደው ጉዳት የከፋ እንዳልሆነ የገለጹ ሲሆን አክለውም ነገ ከፓላስ ጋር ላለባቸው ጨዋታ ጭምር በጨዋታው ላይ ለመሳተፍ ጥሩ እድል እንዳለው አርቴታ አያይዘው አሳውቋል። በእርግጥ የሳካ መመለስ ለነገው ጨዋታ ለአርሰናል የሚያሳስብ አይመስለኝም። ምክንያቱም ፕሪሚየር ሊጉ ላይ ከዚህ በኋላ የሚፈጠር ለውጥ የሌለ በመሆኑና ያበቀለት ጉዳይ በመሆኑ ማለት ነው። ለአርሰናል ደጋፊዎች የሚያሳስበው በቻምፒዮንስ ሊጉ ከፓሪሱ ክለብ ከፓሪስ ሰን ዠርማ ጋር ላለው ጨዋታ ሳካ መድረሱ ብቻ ነው የሚፈለገው። ለዛ ጨዋታ ደግሞ እንደሚደርስ ስፓናርዶ አሰልጣኝ አረጋግጧል ማለት ነው። አርቴታ በሌላ በኩል ግን እንዳሳወቁት ከሆነ ሪካርዶ ካላፊዮሪ አሁንም ከጨዋታ ውጪ እንደሆነ፣ ጆርጂኖ ደግሞ ለጥቂት ሳምንታቶች እንደሚርቅ አረጋግጧል። አርሰናል ከክሪስታል ፓላስ ነገ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። በቅርጫት ኳስ ወይም በባስኬትቦል ዜና በኤንቢኤ ጨዋታዎች የኤንቢኤ ውድድር ወደ ወሳኙ ምዕራፍ በመድረስ አጓጊው ሰዓት ላይ የሚገኝ ሲሆን የኤንቢኤ ፕሌይ ኦፍ ጨዋታዎች ከሰሞኑ ጅማሯቸውን ካደረጉ በኋላ መካሄዳቸውንም ቀጥሏል። ዛሬ በተከናወኑ 2 ጨዋታዎችም የነ ኒኮላ ጆኪች ቡድን የሆኑት ዴንቨር ኑጌትስ በኤልኤ ክሊፐርስ 105-102 በሆነ ውጤት ተረቷል። በጨዋታው የክሊፐርስ ጨዋች የሆነው ካውል ሌዮናርድ የደመቀ ሲሆን 39 ነጥቦችን አስቆጥሮ 5 አሲስቶችን አድርጎ 4 ጊዜ ደግሞ 3 ነጥቦችን አሳክቷል። የ33 ዓመት ጨዋች ዛሬ ካደረጋቸው 19 ሹቶችም 15ቱ ወደ ግብነት ሊቀየሩም የቻሉ ነው የነበሩት። ይህም ደግሞ ክሊፐርሶችን ለድላቸው ወሳኝ ሆኖላቸው ተገኝቷል። ክሊፐርሶች ባለፈው በኦቨርታይም ከተረቱ በኋላ ዛሬ በሁለተኛ ግጥሚያቸው ማሸነፋቸውንም ተከትሎ አሁን ላይ አንዳንድ ጊዜ ጨዋታዎችን ተሸናልፈዋል ማለት ነው። ሁለቱ ቡድኖች በቀጣይ 3ኛ ጨዋታቸውን በዕለተ አርብ የሚያደርጉ ይሆናል። በዛሬው ጨዋታ በነገራችን ላይ ሽንፈት የቀመሱት ነጌትሶች 3 ነጥብ ባለቀሰ በክርስቲያን ብራውን አማካኝነት አስቆጥሮ ውጤቱን እኩል በማድረግ ወደ
ኦቨርታይም ማምራት የሚችሉበት እድል ኖሯቸውም ነበር። ብራውን ግን ሳይጠቀምበት ነው የቀረው። ጨዋታው ግን ምርጥ ጨዋታም የታየበት ጨዋታ ነበር። ኒኮላ ጆኪች ዛሬ ቡድኑን ከሽንፈት ባይታደግም ደግሞ የለመደውን ትሪፕል ደብል የሰራ ሲሆን ዛሬም 26 ነጥቦችን አስቆጥሮ 12 ሪባውንዶችን አድርጎ 10 አሲስቶችን አስመዝግቧል። በሌላኛው አንድ ጨዋታ ደግሞ ኒውዮርክ ኒክሶች በኮርታቸው በዲትሮይት ፒስተንስ 100-94 በሆነ ውጤት ተረቷል። ፒስተንሶች ዛሬ ድል ማሳካታቸውንም ተከትሎ በሁለተኛ ጨዋታቸው አንዳንድ ጊዜ በእኩል ቁጥር እንዲሸናነፉ አድርጓል። ፒስተንሶች የዛሬ ድላቸው በፕሌይ ኦፍ ጨዋታዎች ከትክተት 15 ሽንፈት በኋላ ዛሬ የመጀመሪያ ድላቸውንም እንዲጎናጸፉ ረድቷቸዋል። ይህ ማለት ከ2008 በኋላ ዛሬ በፕሌይ ኦፍ ለመጀመሪያ ጊዜ ድል ቀንቷቸዋል ማለት ነው። በጨዋታው የፒስተንስ ጨዋች የሆነው ካዴ ኩኒንጋም የደመቀ ሲሆን ደብል ደብል ሰርቷል። 33 ነጥቦችን አስቆጥሮ 12 ሪባውንዶችን አድርጓል። 3 ጊዜ ደግሞ አሲስቶችን አድርጎ የነበረበትም አጋጣሚ ነበር። የሁለቱ ቡድኖች ሶስተኛ ጨዋታ ደግሞ በዕለተ አርብ የሚደረግ ይሆናል።